በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የማምላክ የወላዲተ አምላክ የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱስ ሚካኤል ወዳጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። በያላችሁበት እንደየሰዓት አቆጣጠራችሁ ሰላማችሁ ብዝት ተረፍረፍ ይበልላችሁ። ውድ የተዋህዶ ልጆች ባለማህተቦች እንግዲህ ዛሬ ልላችሁ የምፈልገው ምንድነው በያላችሁበት ሆናችሁ ጸሎት አድርጉ። በተለይ ምንድነው ወደ አምደው ቅዱስ ሚካኤል ገዳም ለመሄድ የተዘጋጃችሁ በሰዓታችሁ እንድትገኙ በሰዓታችሁ መታወቂያችሁን ይዛችሁ ሁሉም ሰው መታወቂያ መያዝ ይተበቅበታል። ሌላው ደግሞ እንደዚሁ ስማችሁን መባችሁን የላካችሁ ሰዎችም እንደዚሁ በያላችሁበት ሆናችሁ እኛም በሰላም ደርሰን እንድንመጣ እናንተም ባላችሁበት ሆናችሁ በጸሎታችሁ እንድታስቡን እዛ ቦታ ላይ እንግዲህ በአካል ያልተገኛችሁም በአካል የተገኛችሁም ትልቁ ነገር ሁሉ ጊዜ በጸሎት ራሳችንን ከእግዚአብሔር ጋር ማገናኘት አንድ ማድረግ በተመስጦ ልቦና ቂምና በቀልን አውጥተን ጥለን እዛ ቦታ ላይ ጸሎት እናደርጋለን ጸሎት እናስደርጋለን ማለት ነው። አምደው ቅዱስ ሚካኤል በያላችሁበት ሆናችሁ በእውነት የተጨነቃችሁ ያዘናችሁ እንዶ ግራ የገባችሁ ያለቀሳችሁ ያነባችሁ ሌቱም ቀኑም ለናንተ መከራ የሆነባችሁ ሰዎች እህት ወንድሞቼ በጣም ውስጤን አእምሮዬን የሚያስጨንቀው የናንተ ጭንቀት የኔም ወደኔም ተጋብቶ የምጨነቅበት ሁኔታና ጊዜ ላይ ደርሰናል ማለት ነው። በእውነት እግዚአብሔር በሚያቀው ቅዱስ ሚካኤል በሚያቀው ማለት ነው። በጣም የምታሳዝኑ በጣም የተጎዳችሁ ሁሉ ማለት በሚያስችል ደረጃ የተጎዳችሁ ያዘናችሁ በጣም እህት ወንድሞች ያላችሁ በእውነት እግዚአብሔር ይድረስላችሁ ይድረስልን ነው የምለው። እኔ በጣም ነው ምን ብዬ ልንገራችሁ ያንዱን ሰምቼ በጣም ውስጤ አዝኖ ደግሞ ሌላው ደግሞ እንደዚሁ ሲያናገረኝ ደግሞ እንደዚህም አለ ብዬ ሁሉ ማመን እስከሚያቀተኝ ድረስ የሰው ልጅ በእንደዚህ አይነት ስቃይ ውስጥ ነው ያለውና ስማችሁን ያስመዘግባችሁኝ ያላችሁ መባችሁን የሰጣችሁኝ ያላችሁ ማለት ነው። እና ስማችሁም ደግሞ እንግዲህ በእንደዚህ እየተጻፈ ይሄው እንደምታዩት ማለት ነው። በዚህ መልኩ እየተጻፈ ይሄው በዚህ መልኩ እየተጻፈ በጣም ብዙ ሰው ነው በነገራችን ላይ ይሄው ወረቀቱ ተጨናንቋል ማለት ነው። ይሄ ብቻ መስላችሁ ነው ሌላም አለ ይሄው በዚህ መልክ ይሄው በዚህ መልክ እየተጻፈ አሁን ዛሬ እንግዲህ ይሄንን ይዤ አሁን እወጣለሁ ማለት ነው። ወደ ቤትም ራሱ አልመለስም ምክንያቱም በጣም ብዙ ሰው ሊያገኘኝ የሚፈልግ ሰው ስላለ አሁን እኔ በዛም በዚህም እንደው ፍስበር ነው ሙሉ ማለት ነው። እንግዲህ እናንተም ባላችሁበት ሆናችሁ በጸሎታችሁ አስቡኝ። ይሄንን እንግዲህ ይዤ የርኩ እንደሆነ በዛው ምን እንድታዩልኝ እንድትረዱኝ ነው። አንዳንድ ሰው በእውነት እንደው አሁን ያደርሰ ይሆን እና አንዳንዶቹ ያው ከጭንቀታቸው የተነሳ እንደው አሁን እንደው አደራ ትላላችሁ ማለት ነው። ይገባኛል እረዳችኋለሁኝ ካላችሁበት ጭንቀት መከራ ስቃይ የተነሳ ለዛ ነው ከባድ ነው። እና ይሄው በዚህ መልክ እንግዲህ ነው እስካሁን ድረስ ስማችሁን ይዤ እየጻፍኩኝ የቆየሁት ማለት ነው። አሁን ዛሬ እንግዲህ ወደዛ እንሄዳለን ማለት ነው። አምላካችን እንግዲህ ቅዱስ ፍቃድ ይሆንልን። ያው ዛሬ ሳይሆን ነገ ነው የምንሄደው። እስከዛ ድረስ እንግዲህ ደግሞ እናንተም በጸሎት አስቡኝ። ቪዲዮውንም በደንብ ላላየው ላልሰማው ተደራሽ አድርጉት ክፉዎች ከክፋታቸው እንዲመለሱ። ሌላው ምንድነው እንግዲህ ወደዚህ ወደ አምደው ቅዱስ ሚካኤል
እንሄዳለን ስላችሁ ያው አዳዲስ የሆናችሁ ለቤቱ አዲስ እንግዳ የሆናችሁ ሰዎች ምንድነው ይሄ ደግሞ ምን ይያለ ነው ምን አይነት መልእክት ለማስተላለፍ ፈልጎ ነው ያላችሁ ወይም ለምትሉ ሰዎች አምደው ቅዱስ ሚካኤል ማለት እንግዲህ በጣም ቃል ኪዳን ያለው ገዳም ነው። በአካልም ተገኝተው በርቀትም ሆነው ስሙን የጠሩት ሁሉ ታሪካቸው እየተቀየረ ፈጥኖ እየደረሰላቸው ያለ የቃል ኪዳን ቦታ ነው። አምደው ቅዱስ ሚካኤል ይባላል ማለት ነው። አምደው የተባለበትም ደግሞ ሌቦችንና ክፉዎችን ስለሚቀጣና ስለቀጣ ነው እንጂ የቀድሞ ስሙ ሌላ ነበር ማለት ነው። ያንን ካደረገ ማድረግ ከጀመረ በኋላ ክብሩን እየገለጠ ሲመጣ አምደው ተብሏል ማለት ነው። አመደው ወይም ደግሞ አጨደው፣ ነቀለው፣ ጣለው፣ አስወገደው፣ አጸዳው እንደማለት ነው ማለት ነው። እንግዲህ ይሄ ያው የቀበለኛ አነጋገር ወይም ደግሞ ያው የአካባቢው ሰዎች አባቶች ነው ይሄንን ያደረጉት ወይም ደግሞ ያወጡለት ማለት ነው። ምክንያቱም ካደረገው ኃይልና ክፉዎች ላይ በፈረደው ፍርድ ይሄንን ተአምር ይሄንን ድንቅ ስራውን በገለጠበት ሰዓት ነው ማለት ነው። እና አሁንም ክፉዎች ከዚህ በፊት እንደምለው ክፉዎች አሁንም ተጠንቀቁ። ቅዱስ ሚካኤል ፍርዱ ትክክል ነው። ሚዛኑን አይታችሁታል በስዕል አድኖ ላይ ማለት ነው። ሚዛኑን አይታችሁታል። ይመዝናል የሰውን ክፋት የሰውን መገፋት ይመለከታል። አንዱ ተገፊ አንዱ ገፊ አንዱ በዳይ ሌላው ተበዳይ ነው። አሁን ላይ አንዱ አሳዳጅ ሌላው ተሰዳጅ የሆነበት ሁኔታና ጊዜ ላይ ነው። ይሄ ቃል ኪዳን ለቅዱስ ሚካኤል የተሰጠ ነው። አትጠራጠሩ፣ ለቅዱስ ሚካኤል የተሰጠ ቃል ኪዳን ነው። ሚዛኑ ትክክል ነው። ሚዛኑ በእጁ ነው። ስለዚህ መተት የምታደርጉ በሰው ላይ ክፋት የምታደርጉ እንዳይኖሩ የከለከላችሁ በሰው ንብረት ላይ ጎምጅታችሁ አይናችሁ የሚቀላ ጎረቤቶች፣ በመስሪያ ቤት ጓደኛ አሰሪ ሳይቀር በሰራተኛው የሚያደርግበት አሰሪ በሰራተኛው ላይ ግፍ የሚያደርስበት አለቆች ከስራቸው ባሉ ሰዎች ላይ ግፍ የሚሰሩበት የነሱ ቦታ የራሱን ሚስት ቤተሰብ እህት ወንድም ማስገባት ሲፈልግ ያንን ሰው አሰቃይቶ በዘር በቋንቋ እንዲህ ያደረገ የሰው ልጅ እየተፈናቀለ ያለበት ጊዜና ሰዓት ላይ ነው። ቅዱስ ሚካኤል ግን ይፈርዳል ነው። ይሄ ደግሞ በራሱ ያመጣው ሳይሆን አምላካችን የሰጠው ቃል ኪዳን ነው ማለት ነው። ስለዚህ እዚህ ቦታ ላይ በግፍ እየተገፋችሁ ያላችሁ የተጨነቃችሁ ባላችሁበት ሆናችሁ ስሙን ጥሩት። አምደው ቅዱስ ሚካኤል ለሌሎች የደረስክ ለኔም ድረስልኝ ስማኝ እያላችሁ ጸሎታችሁን ብጻታችሁን አድርጉ። ብጻት ማለት ስለት ማለት ነው። ስለት ተሳሉ፣ ጸሎት አድርጉ ጧት ማታ አምደው ቅዱስ ሚካኤል ታምርህን አሳየኝ፣ ፍረድልኝ እያላችሁ ዝናህን ሰምቻለሁኝ፣ ታምርህን ሰምቻለሁኝ፣ የሰማሁትን ለሰዎች ተደርጎ የሰማሁትን ለኔም አድርግልኝ እያላችሁ ጸልዩ። ጧት ማታ ለምኑ፣ ጸልዩ፣ ስገዱ። አንዳንድ ሰው ጸሎትም አድርጎ ወይዛ ቦታም ላይ ይሄድና ጸሎት አስደርጎ ከተመለሰ በኋላ ቁጭ ብሎ ፍርድ የሚጠብቃል። እንደዛ ሳይሆን ገበሬ አንዴ ዘርቶ እቤቱ ቁጭ አይልም። ገበሬ አሁን እህሉን ከቤት አውጥቶ ይበትናል፣ መሬት ላይ ይበትናል ወይም ደግሞ እርሻው ላይ ይዘራል ማለት ነው። ይሄ ሞኝነት አይደለም፣ በእምነት ነው። እግዚአብሔር ከወፍ አራዊቱ ጠብቆ በዝናብ አብቅሎ በፀሐይ አብስሎ ይመግበኛል ብሎ አምኖ የሰበሰበውን በጎተራ ያስቀመጠውን እህል ዘርቶ ወደ ቤቱ ይመለሳል ማለት ነው። ይሄ ሞኝነት አይደለም፣ የእምነት መገለጫ ነው። የእምነት ኃይል ነው። ባይበቅልስ ብሎ ዘሩን በልቸው በሞት ይሻለኛል አይልም። አያችሁ፣ ይሄ የእምነት ኃይል ነው። የእግዚአብሔር ድንቅ ስራ የእግዚአብሔር አሰራር በፍጥረቱ ላይ የሚያሳይበት በእምነት እግዚአብሔርን ማየት፣ በእምነት እግዚአብሔርን ማግኘት። በእምነት ማግኘት ስላችሁ እንደው በስጋዊ ሐሳብ እንዳታስቡት፣ በመንፈሳዊ ስንመለከተው የእግዚአብሔርን ድንቅ አሰራር በእኛ ላይ
ሲያከናውን ማየት እንዲደረግልን ስናምን እግዚአብሔር ደግሞ ሲያደርግልን ማየት ማለት ነው። እና ገበሬ በትኑ አይደለም ቤቱ ቁጭ ብሎ የሚጠብቀው ማለት ነው። ድጋሚ እየተመላለሰ እየደከመ ምን ይላል? የዘራውን በልቡ ባምሮ አስቀምጦ በአካልም እየሄደ በሐሳብም በተግባርም እየተመላለሰ ምን ያደርጋል ማለት ነው? ያንን የዘራውን ይንከባከባል አረም እንዳይበላ ወይም ደግሞ የተለያየ ባዕድ የሆነ እሱን አዝመራውን እህሉን የሚጻረር ነገር እንዳይዘው እንዳያንቀው እንዳያጠፋው ምን ይለዋል ማለት ነው? ይንከባከበዋል። አጥር ያጥርለታል ማለት ነው። አያችሁ? አጥር ያጥርለታል። ሰው እንዳይሄድበት ከብት እንዳይበላው ከአራዊት ይጠብቀዋል ማለት ነው። አሁንም እኛ ለእኔና እናንተ ለእግዚአብሔር ምኑ ነን ማለት ነው? አዝመራዎቹ ነን ማለት ነው። አያችሁ? አዝመራዎቹ ነን። እንዲጠብቀን ደግሞ እኔና እናንተ ምን መሆን አለብን? መልካም ዘሮች መሆን መቻል አለብን ማለት ነው። እግዚአብሔር መልካም ዘር አድርጎን አስቀምጦን በአርአያው በአምሳሉ ፈጥሮን ያስቀመጠን ሰዎች እኔና እናንተ ለጌታችን ምን ማለት አለብን? በጎና መልካም ዘሮች መሆን አለብን ማለት መልካም ስንዴ መሆን አለብን ማለት እንክርዳድ እንዳንሆን ማለት ነው። ስለዚህ ምን ለማለት ፈልጌ ነው? ለእግዚአብሔር አሰራር ምቹ እንሁን። ለእግዚአብሔር አሰራር የማይመቹ ሰዎች ስላሉ ነው ይሄንን እምላችሁ። ለእግዚአብሔር አሰራር ሳይሆን ለሰይጣናዊ አሰራር ጊዜያቸውን፣ ዘመናቸውን፣ አእምሯቸውን፣ ገንዘባቸውን እየተጠቀሙ ነፍሳቸውንም የገበሩ ልጆቻቸውን ሳይቀር የሚገብሩ ሰዎች አሉ ማለት ነው። ለሀብት ለንብረት ብለው በጥንቆላ ቤት በመተት ባስማት ቤት የሚመላለሱ እዛው ሲያጎነብሱ ደም ሲያፈሱ የሰው አካል ሲያፈርሱ የሚውሉ የሚያድሩ ግብራቸው ይሄ የሆነ የሰይጣን ልጆች የዲያብሎስ ልጆች አሉ። ከነዛ ተለይተን በነገራችን ላይ አለመጸለይ ንስሐ አለመግባት የዲያብሎስ ግብር መሆን ነው ማለት ነው። አያችሁ? የዲያብሎስ መስዋዕት መሆን ነው። የዲያብሎስ ሽታ መሆን ነው። አለመጾም አለመጸለይ፣ ክፋት ማሰብ፣ ኃጢአት በደልን አለመተው፣ ቂምን አለመተው፣ ዘረኝነትን ማቀንቀን ይሄ የዲያብሎስ ምኑ ነው ማለት ነው? ግብሩ ነው ማለት ነው። ስለዚህ የዲያብሎስ የግብር ልጆች ተብለው ሰዎች ክፉ ሰዎች በዚህ ይገለጣሉ ማለት ነው። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይታወቃሉ አለ። በምናቸው ይታወቃሉ? በግብራቸው፣ በስራቸው፣ በድርጊታቸው እንለያቸዋለን፣ እናውቃቸዋለን ማለት ነው የተዋህዶ ልጆች። ስለዚህ እኔና እናንተ ከዚህ ወተን ክፉዎች ከክፋታችሁ ተመልሳችሁ ንስሐ ገብታችሁ ከእግዚአብሔር ጋር ታረቁ፣ ወደ ቤተ መቅደሱ ተመለሱ ለማለት ነው። ያለበለዚያ ግን በጥፋታቸው ክፉዎች ይጠፋሉ ነው የሚለው መጽሐፍ ቅዱስ። በክፋታቸው ሰው የዘራውን ያንኑ ያጭዳል። ሰው በተናገረው ያፉን ፍሬ ያንኑ ይበላል። ሰው በስራው ደሞዙ ይከፈለዋል። ደሞዚ ዋጋዬ ከኔ ጋር ነው፣ ደሞዛችሁን እከፍላችሁ ዘንድ የሥራ ውጤታችሁን እከፍላችሁ ዘንድ ዋጋዬ በኔ በእጄ ይገኛል ይላል ቅዱስ እግዚአብሔርና ዋጋችን መልካም እንዲሆን ለቀጣይም ጉዟችን የተመቻቸ ነገር እንዲኖር ውድ ቤተሰቦቼ ይሄን ነው ላስተላልፍላችሁ የምፈልገው። እንግዲህ በእያላችሁበት ሆናችሁ ጸልዩ፣ ስገዱ። በአገር ውስጥም ከአገር ውጭም ያላችሁ ቤተሰቦቼ እህት ወንድሞቼ በእውነት እግዚአብሔር ከናንተ ጋር ከሁላችን ጋር ይሆንልን ዘንድ ጸልዩ፣ ስገዱ። ባላችሁ እየሄዳችሁ ትራንስፖርትም ላይ ሆናችሁ እያሽከረከራችሁም ቢሆን ብቻ ግን ባላችሁበት እስትንፋሳችሁ ባለችበት ቦታና ሁኔታ ጊዜና ሰዓት በውስጣችሁ ሰው ተንበርክኮ መጸለያ ቦታ ላይኖረው ይችላል። ሁሉም አበበ ከተመቸው ታደሰ ላይመቸው ይችላል። አያችሁ? ጫልቱ ከተመቻት አስካለ ላይመቻት ይችላል። ስለዚህ በማይመች ቦታ ሆነን የሚመቸውን ክርስቶስን ደግሞ በአእምሮአችን ማሰብ፣ ጸሎት ማድረግ፣ በምንችለው ቋንቋ ጸሎት ማድረግ፣ ለእግዚአብሔር ጸሎት ብናቀርብ እግዚአብሔር ጸሎታችንን ልመናችንን ይሰማል፣ ይቀበላል። ስለዚህ እኔና እናንተ እግዚአብሔርን ለማግኘት እኔና እናንተ ወደ እግዚአብሔር ለመቅረብ ልቦናችንን፣ አእምሮአችንን፣ ህሊናችንን፣ ጊዜያችንን፣ ገንዘባችንን፣ ውበታችንን፣ ማንነታችንን ለእግዚአብሔር እናስረክበው። ለማን እናስረክበው? ለእግዚአብሔር እናስረክበው። እግዚአብሔር ይጠብቀን ዘንድ አምደው ቅዱስ ሚካኤል ይታደገን ዘንድ በእውነት ክፉዎች የከፉበት
ክፉዎች የበዙበት ክፉዎች ከሀገር ውስጥ እስከ ውጭ እንኳን ራሱ በአሁን ሰዓት እኔ ምን አይነት ዘመን ላይ እንደደረስን ህዝብ በህዝብ ላይ ይነሳል ያለው የ8ኛው ሺህ ዘመን አሁን ያለንበት ጊዜና ሰዓት ነው ማለት ነው። ህዝብ በህዝብ ላይ፣ ወንድም በወንድሙ ላይ፣ እህት በእህቷ ላይ፣ ወላጆች በልጆቻቸው ላይ፣ ልጆች በወላጆቻቸው ላይ አንዱን አንዱ እያሳለፈ ይሰጠዋል። አንዱን አንዱ እያሳለፈ ያስረዋል፣ ያንገላተዋል፣ ይገድለዋል፣ ያሳድደዋል። አያችሁ ነው የሚለው መጽሐፍ ቅዱስ ማለት ነው። መች አልኳችሁ? በ8ኛው ሺህ ያለው ትውልድ አሁን እኔና እናንተ 8ኛው ሺህ ላይ ነው ያለነው። ይሄ ሁሉ እየተፈጸመ ያለበት ሁኔታና አግባብ ነው ያለው። አሁን ዓለም ከተፈጠረ ዘመን ከተቆጠረ 7517 አሁን ዓለም ከተፈጠረ ዘመን ከተቆጠረ 7500 ዓመት ከ8 ወር ከ23ኛ ቀን ደርሰናል ማለት ነው። ከቀኑ ስንት ሰዓት ሆኗል? አሁን ቢያንስ አሁን በእኛ በኢትዮጵያውያን አቆጣጠር 2 ሰዓት ሆኗል ማለት ነው። አያችሁ? ይኸው ተመልከቱ እንግዲህ። ስለዚህ ምንድነው ያለንበት ዘመን? ምንድነው ያለቀበት ዘመን ነው። በጣም በቃ ትንቢቱ እኛ ላይ እየተፈጸመ ነው። ክፉዎችም ትንቢታቸውን እየፈጸሙ ነው። አሳዳጆች እያሳደዱ ነው። ተሳዳጆችም እንደዚሁ እየተሳደዱ ነው። ተመልከቱ። አሁን ለዚህ ላለቀ ዘመን ለተበላሸ ዘመን ሰው የት ለመድረስ ምን ለማግኘት ምንድነው እርካታው አለ? እርካታ አለ ወይ ሰው አሁን እንደው በህይወቱ አለ? እንደ ጠንቋዩም ሲጠነቁል አስጠንቋዩም ሲያስጠነቁል ግን እንደው አንድ ቀን በቃኝ ማይል ለንስሐ እንኳን ጌታዬ ብሎ ማይመለስ የጠማማ ትውልድ አለ በመካከላችን ማለት ነው። እንደዛው ደግሞ የቀናውን የእግዚአብሔርን ህዝብ የሚያሳድዱ ቤተ መቅደስ የተባለውን የሰው ልጅ የሚያረክሱ የሚያሳድዱ በአእምሯቸው በስራቸው በእውቀታቸው በማንነታቸው እንዳይጠቀሙ ማሳበድ፣ ማንከራተት፣ ማብረር፣ በሽተኛ ማድረግ የ666 መንፈስን የሉሲፈር መንፈስን ወደ ሰዎች ማስተላለፍ ይሄ አሁን በቃ አሁን መልካም ነገር ለመስማት ያልታደለ ሰው አለ። መልካም ነገር ሲነገር የህይወት መንገድ ለማሳየት ስንሞክር እንደ መጥፎና የመርገም ሰዎች አድርገው ሰዎች እንዲመለከቱን ማስደረግ ማነሳሳት። አብዛኛውን ሰው ስገዱ፣ ጸልዩ፣ መቁጠሪያ አንስታችሁ እርኩሳን መናፍስትን ቀጥቅጡ፣ ግረፉ ስንል በጣም በቃ የሚያበሳጫቸው ቢያገኙን በጦር በድንጋይ ወግረው ቀጥቅጠው ሊያጠፉን የሚወዱ በጣም ብዙ ሰዎች አሉ። ነገር ግን እነሱ ሰይጣንን ወደ ሰው ሲልኩ፣ ሰውን ሲገድሉ፣ ሰውን ሲያሳብዱ፣ ሰውን መናስ ያደርጉ፣ ትዳርን ከባለ ትዳር አጋሩ ጋር በሰላም እንዳይኖር የሚያሳብዱ የሚለያዩ እነዚህ ሰዎች ግን የነሱ ስራ እንደ ጽድቅ የተቆጠረበት ራሳቸውን በቃ የጥበብ ሰዎች አድርገው የማየት ተመልከቱ። እንግዲህ አሁን እዚህ ዓለም ላይ ስንኖር በጣም ብዙ አይነት አመለካከት ያላቸው ብዙ አይነት እምነት ያላቸው ሰዎች አሉ። አሁን ከነፈሰው ጋር መንፈስ ሳይሆን እናንተ ባላችሁበት የተዋሃዱ ልጆች ክፉዎች ወደ ከክፋታችሁ ተመለሱ፣ ወደ እግዚአብሔር ተመለሱ። ማሳደዳችሁ ይብቃችሁ። ክፉ ጎረቤት፣
ክፉ ጎረቤቶች፣ ክፉ አለቃዎች፣ ክፉ አሰሪዎች፣ ክፉ ጓደኞች፣ ጠማማ ልብ፣ ክፋት ያለባችሁ ሰዎች ከክፋታችሁ ከጥመታችሁ ተመለሱ። ሞት እኮ አለ፣ በእግዚአብሔር ፊት መጠየቅ አለ። የእናንተ ግፍ ለልጆቻችሁ የሚተርፈው ነገር ነው። እኔ በጣም ደግሞ የሚያሳዝነኝ ማለት ነው እናንተ በሰራችሁ የምታመጡት ነው። ግን ልጆቻችሁ ምን አደረጉ? ለሰይጣን የምትገብሯቸው ልጅን ያክል ነገር። አሁን ይሄ ለሰሚው ምን አይነት ነው? ይሄ ደግሞ ምንድነው የሚያወራው ልትሉ ትችላላችሁ። ግን እኔ ብዙ ስለማቅ ከብዙ አይነት ሰው ጋር ሪሌሽን ስላለኝ ማይሰማ ማይነገር ጉድ የለም። ሰው ምን ነካው? ሰው ሰይጣኑን እንደ አሁን ሰው በላይ 78 ነፍስ የበላው ሰው ምናምን እያልን እንደ ከዛ በላይ ነፍሰ በላ በጣም አለ። ያ በበጎነቱ ሰይጣንን ወደ ቤት እንግዳን ተቀባይ ስመ ቅዱሳን ሲጠራ ውስጡ የማይጨክን የራበውን የሚያበላ የደከመውን የሚያሳርፍ ሰው ነበር። ነገር ግን ክፉ ጥላት በሰው ተመስሎ የጨለማው መንፈስ የተጣለው መልአክ ራሱን የብርሃን መልአክ አስመስሎ እስከሚለውጥ ድረስ ይሄን ያክል ምን አለው ማለት ነው? ኃይል አለው። እኔና እናንተን ተመሳስሎ ራሱን ቀይሮ መልካም ሰው በመምሰል ጓደኛ በመምሰል ትክክለኛ የትዳር አጋር የህይወት አጋር የልብ አማካሪ መስሎ በመቅረብ ነው አሁን ሰውን እየጎዳ ያለው። ትክክለኛ አባት በመምሰል አባቶች ነን በማለት የአባትነት ድርሻ ሳይሆን የሰይጣንን ድርሻ እየተወጡ ያሉ አባት መሳይ ግን የግብር የዳቢሎስ የግብር ልጆች የሆኑ ሰዎች አሉ ማለት ነው። እና ይህም ሰው እንግዳ በመቀበል ይታወቅ ነበር። ከዛም ሰይጣን በዚህ ተግባሩ በዚህ ስራው ቀናበት። እንግዳ በመምሰል ወደ ቤቱ ሰው አራያ ገጹን ቀይሮ የደከመ እንግዳ በመምሰል ወደ ቤቱ መጣ። ከዛም በኋላ ምንድነው ያደረገው? ሚበላ የሚጠጣ ባዘጋጀለት ጊዜ ያለውን በጉን አርዶ ሊያስተናግደው በወደደ ጊዜ አይ እኔ የእንስሳ ስጋ አልበላም፣ አንተ ትክክለኛ እግዚአብሔር ሰው ከሆንክ እግዚአብሔርን የምትወድ እግዚአብሔርን ከልቤ አምነዋለሁ ባፌ ብቻ ሳይሆን በልቤም ጭምር አምነዋለሁ አመልከዋለሁ የምትል ከሆነ ልጅህን ሰዋልኝ፣ ልጅህን ረድልኝ አለው። ከዛ ይህ ሰው ደነገጠ። እንዴት ልጅህን ረድልኛል? እንዴትስ ልጅህን አርዳለሁ ብሎ መጨነቅ ጀመረ። አያችሁ፣ መጨነቅ ማውጣት መውረድ። አሁን አይብል እግዚአብሔርን ላሳዝን እችላለሁኝ እንዳላርደው ልጅን አጣለሁኝ እያለ ከራሱ ጋር ምን ውስጥ ገባ? ጭንቀት ውስጥ ገባ ማለት ነው። ከዛ የቀደሙ አባቶቹን እና አብርሃምን አሰበ። የአብርሃም አምላክ ዛሬም ከኔ ጋር ነው፣ ኢየሱስን እንግዳ አልመልስም በማለት ልጁን አረደ። ልክ እንደ እንስሳ ስጋ የልጁን ስጋ አርዶ አብስሎ አቀረበለት። እንካ ብላ አለው። አይ እኔ እንግዳ ነኝ። ለእንግዳ ደግሞ ሲሰጥ ቅድሚያ ያዘጋጀው ክፍል የቤቱ ባለቤት ነው የሚቀምሰው። አባዋራ ሳይቀምስ እንዴት እኔ ቀድሜ ቀምሳለሁ? እንዴት በላለሁኝ? መጀመሪያ አንተ ቀመሰው አለ። ከዚህም በኋላ የልጁን ስጋ እንደጎረሰ ሔዋን ያችን ፍሬ ቀንጥሳ ስትጎርስ ክብሯ እንደተገፈፈ የኃጢአት አይን፣ የውድቀት አይን፣ የበደል አይን፣ የሞት አይን እንደተገለጸ ሁሉ የክፋት እግዚአብሔርን ያለ ማክበር ሰይጣንን የመከተል አይኗ እንደተከፈተ አዳምና ሔዋን የውድቀት አይናቸው እንደተከፈተላቸው እንደተከፈተባቸው ሁሉ
የዚህም ሰው አርአያ ገጹ ሳይቀር ተቀየረ። ልክ የልጁን ስጋ በጎረሰው ወይ በበላ ጊዜ ከዛ በኋላ መንፈሱ የርኩስ መንፈስ አጋንንት ሙሉ ለሙሉ ምን አለው ተዋረሰው ሰወረው። ከዛ በኋላ ምግብ የማይቀምስ ሆነ። አያችሁ የሰውን ስጋ ሰውን እያሳደደ መብላት ጀመረ። ዲያብሎስ አሁንም እንደዚህ ነው ያደረገው። ልጆቻቸውን የገበሩ ለጎረቤቱ ለእናት ለአባቱ አያዝንም። አያችሁ ጓደኛውን የገበረ ለሌላው አያዝንም። ሚስቱን በመስተፋቅር አግብቶ ልጆቹን በመንፈሳዊ ህይወት አሳድጋለሁ ቢል ይሆናል? እንዴት ይሆናል? ንስሐ ሳይገባ እግዚአብሔርን እና ቸርነቱን እያሰበ እያለቀሰ ወደ እግዚአብሔር ያልተመለሰ ሰው እንዴት የተባረከ ዘርና ትዳር ይኖረዋል? ተመልከቱ እንግዲህ የብዙዎች ደግሞ ያው እንደዚህ ጸሎት በሚደረግላቸው ጊዜ ወይም ደግሞ በሚጠመቁ ጊዜ የተጋለጠባቸው ነው እየፈረሰባቸው ነው ክፋታቸው ማለት ነው። ስለዚህ እንደ ርግብ የዋሆች እንደ እባብ ብልሆች ሁኑ ብሏል። ያስጠጋችሁት ወይም የተጠጋችሁት ተስፋ ያደረጋችሁት ሰው ነው አሁን ሰው ላይ እየተነሳ እየጣለ ያለው ማለት ነውና የተዋህዶ ልጆች በያላችሁበት ጸልዩ፣ ስገዱ። አባት አገኘን ብላችሁ በየቦታው ዝም ብላችሁ ራሳችሁን ወጥመድ ውስጥ አትክተቱ፣ አስተውሉ። ንስሐ እንሰጣለን በሚል ተልካሻ ምክንያት እኔ ጥሩ አባት ነኝ በሚል አፈቅቤ ወደ ጩቤ ከአንደበቱ ማር ውስጡ ሬት የሆነበት ሰው አለ። በጣም ብዙ ሰው ማለት ነው። በቀሚስ ውስጥ የተደበቀ የክፋት መርዝ አለ፣ የጥፋት መርዝ አለ። በየቤተ ክርስቲያኑ የተሰገሰገ የክህደት መርዝ፣ የማጥፋት መርዝ። ተመልከቱ። አሁን ስንዴውን ከእንክርዳድ ለይተን ለማወቅ እኔና እናንተ መጀመሪያ ቆም ብለን ማስተዋል አለብን። ብዙ እህቶቻችን እየታሰሩ አእምሯቸው እየደነዘዘ ሰው በማይረዳላቸው መንገድና ምክንያት እየወደቁ ነው ያሉት። ካሌለህ ወገኔ ካሌለ እናት አባትህ አይወድህም፣ የለህም፣ ገንዘብ የለህም፣ ጤና የለህም፣ ማንም አይፈልግህም፣ ማንም አይፈልግሽም። በቃ ራሳችንን እናድን። እንዴት እናድን? ሁል ጊዜ በትጋት በንቃት ሆነን እንጸልይ፣ እንስገድ። ሰው የሚወደን ይውላችሁ ፕሮቶኮላችሁን ስትጠብቁ፣ መልካም ጠረን ሲኖራችሁ፣ ገንዘብ ምንዛሬ ሲኖራችሁ፣ ጤና ሲኖራችሁ፣ ጉልበት ሲኖራችሁ፣ ውበት ሲኖራችሁ፣ አቅም ሲኖራችሁ ብቻ ነው ሰው የሚወዳችሁ። ከሌላችሁ ማንም አይወዳችሁም። እኔ እርግጠኛ ሁኚ ከሰው ወገን ማንም አይወዳችሁም። ማንም አይወዳችሁም። ለምሳላችሁ ስጋ ለባሽ ሁሉ ይሰለቻል። የማይጥለው የማይተወው ከነምናምናችን ከነጉዳችን ከነኃጢያታችን ከነውስጥ ገመናችን የሚይዘን የሚጠብቀን እግዚአብሔር ብቻ ነው። እናት እንኳን ብትሆን አረ ጌታ ሆይ ነው የምትለው። ጌታ ሆይ ወይ ውሰድና ገላግለኝ ነው። ይሄ የሰው ልጅ ጸባይ ነው። እውነቴን ነው የምላችሁ የተዋህዶ ልጆች። ሰው ይሰለቻል። ለተወሰነ ጊዜ ሊታገሳችሁ ሊያስታምማችሁ ይችላል። ከሌላችሁ ማንም የናንተ ጓደኞች ባሪያ ሊያደርጓችሁ ይፈልጋሉ። ብቻ ግን ሰላም ሁኑልኝ የተዋህዶ ልጆች። ቪዲዮውን ሼር አድርጉት። ክፎች ከክፋታችሁ ተመለሱ። እዚህ ቦታ ላይ አምደ ቅዱስ ሚካኤል ላይ የመቋሚያ አውድ አለ። ለተቸገራችሁ ለማንኛውም ችግር መልስ አለው። ቃል ኪዳኑ በጣም ይሄ ነው የማይባል ተዘርዝሮ የማያልቅ ነው። ስለዚህ የተዋህዶ ልጆች ሰላማችሁ ይብዛልኝ፣ ሰላማችሁ ትርፍርፍ ይበልላችሁ። ገንዘብ የተቀማችሁ የተወሰደባችሁ የተካዳችሁ ሁሉ እዚህ ቦታ ላይ መጥሪያ ወረቀት ይሰጣል ማለት ነው፣ ያ የካደው ሰው እንዲቀርብ። ስለዚህ እዛ ቦታ ላይ መጥሪያ መውሰድ ትችላላችሁ።
ለመሄድ ቦታው ላይ ለመሄድ እግዚአብሔርን ጠይቁት መልሳለው ይመልስላችኋል የሚታገለንን ክፉ መንፈስን ይጣልልን ክፉዎችን ወደ ልቦናቸው ይመልስልን ከቤቱ አያጥፋን ለንስሐ ሞት ያብቃን ለቅዱስ ሥጋው ለክቡር ደሙ ያብቃን አገራችን ኢትዮጵያን ሰላም ያደርግልን በእያላችሁበት የእግዚአብሔር ሰላም የእግዚአብሔር ጸጋ የእግዚአብሔር ሞገስ ብዝት ተረፍረፍ ይበላችሁ ፍጹም በሆነው በክርስቶስ ፍቅር ወዳችኋለሁ